የ12ቱን ኮከቦች አሉታዊ ባህሪያትን በተከታታይ ቪዲዮዎች እያስመለከትኳችሁ ነው። ኤሪስና ታውረስን ባለፉት ቪዲዮዎች በጥልቀት ተመልክተን በሶስተኛነት ጄሚኒ ላይ ደርሰናል። ይህ ስለ ኮከቦች ለየት ያሉና ጥልቅ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ የዩቲዩብ ቻናላችን ነው። በዚህ ቪዲዮ የጄሚኒዎችን 10 አሉታዊ ባህሪያትን እንመለከታለን። ኮከባችሁ ጄሚኒ የሆነ እንዲሁም ኮከቡ ጄሚኒ የሆነ ቤተሰብ፣ ፍቅረኛ፣ ጓደኛ ካላችሁ ሙሉን ብትመለከቱት በብዙ ታተርፉበታላችሁ። ቪዲዮውን ለመመልከት ከወሰናችሁ ላይክ በማድረግ ጀምሩ። እስኪ የተቀሩትን ኮከቦች አሉታዊ ባህሪያትን ማወቅ ትፈልጋላችሁ? በዚሁ ርዕስ ተከታታይ ቪዲዮዎችን ስለማደርሳችሁ ቻናሉን ሰብስክራይብ በማድረግ እነዚህን የመሳሰሉ ቪዲዮዎችን አግኙ። በቀጣይ የየትኛውን ኮከብ አሉታዊ ባህሪያትን ቪዲዮ ልስራ? ኮሜንት ላይ አሳውቁኝ። አሁን ወደ ቪዲዮ። አንደኛ፣ ድርብነት። ጄሚኒዎች መንትዮች በመባል ይታወቃሉ። በተፈጥሮ ሁለትዮሽነታቸው ዘወትር የሚጋጩ ስሜቶችን ስለሚሸከሙ ለመረዳት አስቸጋሪ ናቸው። በዚህ በአንድ ማንነት ሁለት ባህሪያቸው ምክንያት ለአንዳንዶች ጥሩ ሰዎች ሲሆኑ፣ ለሌሎች ደግሞ መጥፎና ለምሳሌነት የማይበቁ ናቸው። ሁለተኛ፣ ተገማች አለመሆን። የጄሚኒዎች ማንነት በአስደናቂ ነገሮች የተሞላ ነው። ቀደም ብለን ከተመለከትነው የድርብ ወይንም መንታነት ባህሪያቸው በዘለለ ፈጣን ለሆነ የስሜት መለዋወጥም የተጋለጡ ናቸው። ሁልጊዜ በሐሳብ ብዛት ውጥረት ውስጥ የሚሆኑ አእምሯቸው ለዚህ ተለዋጭ ስሜታቸው ዋነኛ ምክንያት ነው። ሶስተኛ፣ ግራ መጋባት። የጄሚኒዎች ተለዋጭነት በስሜታቸው ብቻ አይደለም፣ ወደ አስተሳሰባቸውም ከፍ ይላል። በዚህም ጄሚኒዎች በራሳቸው የሚያውቁትም ሆነ በሰዎች ዘንድ የሚታወቅላቸው ቋሚ የሆነ ሐሳብ የላቸውም። ስለዚህ የሆነ ምርጫን የመምረጥ ድፍረትም አይኖራቸውም። ጄሚኒዎች ሁልጊዜ ግራ በመጋባት ውስጥ ነው የሚሆኑት። አራተኛ፣ እረፍት አልባነት። ጄሚኒዎች ምሁራን ናቸው። ዕውቀትን የማይጠግብ ሁልጊዜ አዳዲስ ነገሮችን ለማወቅ የሚጓጓ አእምሮ ነው ያላቸው። ስለዚህም እረፍት አልባ ሆነው የማያውቁትን ነገር ለማወቅ ሲሯሯጡ ታገኛቸዋላችሁ። ይህ ባህሪያቸው ጄሚኒዎች በጭንቀትና በእንቅልፍ ማጣት እንዲሰቃዩ ያደርጋቸዋል። አምስተኛ፣ ጽኑ አለመሆን። ጄሚኒዎች ሕይወታቸውን በእቅድ መምራት የማይሳካላቸው ነገር ነው። እቅዳቸውና በየጊዜው የሚለዋወጡ ተግባሮቻቸው የማይጣጣሙ በመሆናቸው ያሰቡትን ነገር በተሳካ ሁኔታ ለማጠናቀቅ ይቸገራሉ። ይህ አለመጣጣም ለጄሚኒዎች ትልቁ የሕይወታቸው ፈተና ሲሆን በአሉታዊነት ከሚጠቀሱላቸው ባህሪዎቻቸው መካከል እንደ አንዱ ይቆጠራል። ስድስተኛ፣ ጥልቀት አልባነት። ጄሚኒዎች ስለምንም ነገር በጥልቀት አያስቡ። በዚህም ምክንያት ሌሎች ሰዎች ላይ በውጭ መረጃ ላይ በመመስረት የተሳሳተ ፍርድን ወይም አቋምን ይይዛሉ። ሰባተኛ፣ ማንንም አለማመን። ሰዎችን ማመን ይከብዳቸዋል። የሚገርመው ነገር ግን የሌሎችን ስሜት ብቻ ሳይሆን የእነርሱንም ስሜት ጭምር አያምኑ። ይህም መድረስ ያለባቸው ቦታ ላይ እንዳይደርሱ እንቅፋት የሚሆንባቸው ባህሪያቸው ነው። ከ12ቱ የሰው ልጆች ኮከቦች በአንደኛነት ቅናታም ኮከብ የትኛው ይመስላችኋል? ፈጽሞ የማይቀና ኮከብ ሳለ ብላችሁ ታስባላችሁ? መልሳችሁን ኮሜንት ላይ ጻፉልን። ይህ ቪዲዮ ኮከቦችን በቅናት ደረጃቸው የተመለከትንበት ነው። እናንተም ተመልከቱት። ቪዲዮን የመጀመሪያው ኮሜንት ላይ ባለው ሊንክ ተጠቅማችሁ ማግኘት ትችላላችሁ። ስምንተኛ፣ ብኩንነት። ጄሚኒዎች ሁለገብ ባህሪ ነው ያላቸው። የማወቅ ጉጉታቸው ሁልጊዜም በሰዎች ዘንድ ጀብደኛና የተለዩ ተደርገው እንዲወሰዱ ያደርጋቸዋል። እነሱም በዕለት ተዕለት እንቅስቃሴያቸው የማያውቁትን አዲስ ነገር ፍለጋ ላይ ናቸው። በዚህም ይህ ነው የሚባል የሚያዝ የሚጨበጥ ነገር ሳይዙ ራሳቸውን ያገኙታል። ዘጠነኛ፣ ግንኙነትን መሸሽ። ሰዎች ከጄሚኒዎች ጋር ጓደኝነት መመስረትን ይፈልጋሉ። በተለይ ተቃራኒ ጾታዎች በጄሚኒዎች በከፍተኛ ሁኔታ ይሳባሉ። የመንታነት ባህሪያቸው ደግሞ ሰዎችን ለመሳብ ይረዳቸዋል። ነገር ግን ጄሚኒዎች ግንኙነትን ለመመስረት ቸልተኛ ሊሆኑ ወይም ፍቃደኛ ላይሆኑ ይችላሉ። ምክንያቱም ጄሚኒዎች ከሰዎች ጋር የሚኖራቸው መስተጋብር እጅግ አብዝተው የሚፈልጉትን ነፃነት እንደሚነፍጋቸው ስለሚያምኑ ነው። አስረኛ፣ ስሜታቸው አይታወቅም። ሰዎች ከሚሳሳታቸው ነገሮች አንዱ ጄሚኒዎችን እንደሚያውቋቸው እርግጠኛ ሲሆኑ ነው። የጄሚኒዎች ስሜት ላይ መድረስና መረዳት እጅግ በጣም አስቸጋሪ ነገር ነው። ስሜታቸው ካለው ተለዋዋጭነት በተጨማሪ ለሰዎች ፈጽሞ የማይቀርብና የማይታይ ነው።